የሙዚቃ ችሎታ ኖሯቸው መድረክ ላጡ ባለተሰጥኦዎች ፋና ላምሮት መታያ መድረክ ነው። አሁን 22 ምዕራፎችን ተሻግሯል። በዚህ ጉዞም ተመልካቾችን ቤት ሆነው ድምጽ ከመላክ ጀምሮ ስቱዲዮ ተገኝተው ድጋፍ እስከ መስጠት ድረስ ሲያሳትፍ ቆይቷል። ተፈታንጂ ዛሬ እንደዘበት ወትሮም ላያምንበት ፋና ላምሮት ከበፊት ጀምሮ ከታተላለሁ። በፊት በጣም ቆይቻለሁ። በቲቪም ከታተል ነበር። እድሉንም ሳገኝ እዚህ ስቱዲዮ መጥቼ ላይቭ ማያለሁ። ኳየርም ሆኜ መጥቼ አውቃለሁ። ላምሮት በነ ኤልያስ እና በነ ሰለሞን ጥጋቤ ጊዜ የዛን የሸነፎች አሸናፊ እንደጀመረ አካባቢ የዛን ሰዓት ማየት ጀምሬያለሁ። ስቱዲዮ ገብቼ ማየት የጀመርኩት ደግሞ ያው በ22 ምዕራፍ 22 ጀምሮ ማለት ነው። ፋና ላምሮት ላይ እንደ አብዛኛው ኦዲየንስ ከመጀመሪያው የነ ኤልያስ ተሾመና ኤልያስ ተክለሃይማኖት ምን የነበረበት ያሸነፈች አሸናፊ ያለ አይደል? ከዛ ጀምሮ ነው የምናየው ማለት ነው። ፋና ከፋሚሊም ጋር ቤቱም ብዙ ሰው ስለሚወደው እንደዛ ነበር የጀመረው ማየት። የተስፋ የንጋት ፀሐይ አባይ የአንድነት የህብር ማይ አባይ በቲቪ በፊት ሳይ የነበረው ነገር በጣም ቀላል ነበር የሚመስለኝ ምናምን ዝግጅቱ ኖርማል በቃ ዝም ብሎ ላይቭ አላቅም ሂንቱም ስላልነበረኝ እዚህ ስመጣ ግን ያው ምን ያህል በጣም ተጨንቀው ምናምን ወተው ወርደው በጣም ብዙ ነገሮቻቸው ሁሉ አድርገው እንደሚያዘጋጁት እዚህ መጥቼ ከማየው ትርምስ ተረድቻለሁ። በዛ ሁሉ ወከባ ውስጥ እንደዛ አሪፍ የሆነ ነገር ለተመልካች ማድረሳቸው በጣም ደስ ይላል። ልዩነት አለው። ቤት ሆኜ ሳይና ስቱዲዮ መጥቼ ሳይ ነው ብዙ ነገሮችን የማወቅ እንትን የነበረኝ ማለት ዳኞች የሚሰጡት አስተያየት ምናምን ነገር አሪፍ ነበረ። በቃ ደስ ይል ነበረ። እዛም በማየቴ እድሉን እዛው ሆኜ ራሱ በማየቴ ደስ ብሎኛል። በጣም የሪከርዲንጉ ላይቭ ሪከርዲንጉ እንጃ በጣም እኔ ኤክስፔክት ካረኩት በላይ ነው ማለት ቅጂ ነው የሚመስለው ማለት ስቱዲዮ ገብቶ ምናምን በቃ እያንዳንዱ መሳሪያ ምናምን ፐርፌክት ናቸው ምናምን ሶ በቃ እንደዚህ እንትን እንጃ ላይቭ ስትሪም እንደዚህ አይነት ብዙ ጊዜ እንትና የለም በቃ በትንሽ ደረጃ ነውና ምናልባት ደግሞ በየሳምንቱ ደግሞ በጣም እኔ እንጃ ሬር ነው ይሆናል አይደል? ለባንዶቹ ያለኝ ሪስፔክት ነው አሁን ላይቭም ብሰሚውም እዛም ቤትም ብሰሚው ባላንስ ነው ይሆናል አይደል? የሚቀርብሽ ነገር የለም። በእርግጥ ያው እዛ ስትሆኚ ምናምን ነገሮች ደስ ስለሚሉ ምናምን ነው እንጂ በቃ ልዩነት የለውም። ኦልሞስት ያው ቤት ሆኜ ሳይው ቀላል ነው የሚመስለው ከክሩም ከተወዳዳሪዎቹም ከዳኞቹም አንፃር ቀለል ብሎ በቃኛ የምናየው ከኋላ ያለውን ነገሮችን ስለማናይ ቀለል አድርገን ነበር የምናየው። ላይቭ መከታተል መጥቼ ማየት ከጀመርኩ ጀምሮ ግን ካሜራማኖቹ ክሩ እንዳለ የሚሰሩት ስራ ትንሽ ከበድ ያለ ነው። ከዛ ውጪ ተወዳዳሪዎቹም ደግሞ አቅማቸውን በደንብ አይቻለው። ላይቭ ደግሞ በጣም ነው በቃ ደስ የሚለው። ምናልባት ለሰራተኞች ውስጥ ላለው ክሩ ምናምን በጣም ከባድ ነው። ለኛ ደግሞ በጣም ነው ደስ የሚለው። ሳውንዱ፣ ባንዶቹ፣ ዳኞቹ ያለው በቃ ነገር ክሊር ነው። በጣም ደስ የሚል ተጠንቅቀው ነው ይህ ምዕራፍ በድምጽ ከመወዳደር ባሻገር የሙዚቃ መሳሪያ መጫወትን ጨምሮ በሙዚቃ ምርጫና በተለየ ብቃት አዲስ ነገር ያሳየ ምዕራፍ እንደነበርም ይነሳል። ይሄኛው ምዕራፍ በተለየ የምናይበት ነገር ሁልጊዜም ውድድር እስከሆነ ፉክክር አይጠፋም። ፉክክር አለ ሁልጊዜም ቢሆን። በዚህ የተለየ ነገር ደግሞ ያላየ ነው ያው እነ ቃላብ መንታ መሆን አይደል? ብዙ ጊዜ ያልተለመደ ነው እንደዚህ ወንድማማቾች መንታ ሆነው ሙዚቀኛ ኢንስትሩመንት በአግባቡ በደንብ የሚጫወቱ የድምጽ ኳሊቲያቸው አሪፍ የሆነ ምናምን አሉ። ሌሎችም ልጆች ደግሞ በጣም ተፎካካሪ ነበሩና ላይክ የሆነ ሳምንት ላይ አንደኛ ይወጣል፣ በዛኛው ሳምንት ሌላ ሰው ነው አንደኛ የሚወጣው። ኢቭን ለመሰናበት መጨረሻ ላይ ቀርቶ የነበረ ሰው ቀጣይ አሻሽሎ ደግሞ ሁለተኛ ላይ ምናምን መጥቶ ታያለሽ ምናምንና በጣም ፉክክር ነበረው። በየሳምንቱ አጓጊ ነበር። በዚህኛው ምዕራፍ ያው ብዙ ጊዜ ያልሰማናቸውን ቴስቶች አሰምተውናል ብዬ አስባለሁ። ማለት የነ ታምራት ምናምን እና ፍራ የነ ታምራት ምናምን በጣም ጸደይ ነበር። ያው በቃላብም ደግሞ የነ አለማየሁን የሰሩት በጣም ጸደይ ነበር።
ያልተጠበቀ ተሰናባች ብዙ ጊዜ ያጋጡ ከአንዴም ሁለት ጊዜ ማለት እኛ አሁን ቁጭ ብለን ፐርፎርማንሳቸውን አይተን እኮ እንገምታለን ከሌ ዛሬ ጥሩ አልሰራም ወይ ደግሞ ያልጠበቅሽው ደግሞ ሰው ትንሽ ወርዶብሽ የነበረ ሰውዬ ሌላ ሆኖ ደግሞ መጥቶ ሲያስደነግጥሽ ታያለሽ ጥሩ ነው ያልሽው ደግሞ ወደ ኋላ ሄዶ ሲገለበጥ ታይና እንደዛ አይነት ነገሮች ያጋጥሙናል ሲወድቁ የነበሩት ራሱ የማይጠበቁ ልጆች ናቸው ሲወድቁ የነበሩት ምክንያቱም መጀመሪያ ተመሳሳይ የሆነ አቅም ያላቸው ልጆች ነበሩ የተመረጡት ከዛ ያው ሁሉንም ለአሸናፊን ስንጠብቃቸው ነበረ ያው ዞሮ የለት ፐርፎርማንስ ነውና የሚወድቁትም ልጆች በሌላ ዙር ወይ የሆነ ማለት ምድቡ ጠንካራ በመሆኑ እንጂ አንደኛ መውጣት የሚችሉ ልጆች ነበሩ ከባድ መሆኑን የሚያሳየው ማን ጠብቀው ሰው ሲወድቅ የነበረው ምክንያቱም ተመሳሳይ አቅም ነበራቸው በተወሰኑ ልዩነቶች ነበረ ሲያልፉና የተወሰነ ሰው ሲወድቅ የነበረውና ያሁኑ ዙር በጣም ከባድ ነበረ ትንሽ ከበድ ይላል ብዬ አስባለሁ ሌሎቹ ቢያንስ እንትና አሪፍ ነው እንትና ትንሽ የምንልበት ሰዓት ነበር አሁን ግን የነበሩት በተለይ 8 ውስጥ ከገቡ በኋላ የነበሩት ልጆች በጣም ጎበዞች ነበሩ 4 ውስጥም ከገቡ በኋላ እንደ ተመልካች የምናስባቸው ውጤቶች ነበሩ ከዛ ውጪ ግን በእለቱ ያቀረቡት ነገርና አቅማቸውን ይዘው የመጡበት ነገር ለየት ስላለ ትንሽ ያው እኛ ጋር የነበረው ነገር ነበር ማለት ከአቅማቸውም ሁሉም ጎበዞች ስለነበሩ ማለት ነው ጨክና ከቀረች ሶዳ ትርቃ ርቃ ፍቅርና ናፍቆቷ ተባብሮ የሚያጠቃኝ የሚያጠቃ የምብሰለሰለው ብቻዬን ናፍቄ የእውነት አራቱ እኔ አሁን አራቱም በቃ በጣም ጀግኖች ናቸው መንትዮቹም ኤልያስም የቦንጋው ልጅ ምናምን በጣም ጎበዝ ነው እሱ ራሱ ጠብቄው ነበረ እንደ ድንገት መጨረሻ ላይ ሁሉ ማርሹን ቀይሮ ምናምን ውጤቱ እንትናለና ያው የለት ፐርፎርማንስ ስለነበር ያልጠበቅነው አይነት ነገር ሆነ በእለቱ የነበረው አቅም ይወስነዋል እንጂ በጣም ጀግና ልጆችን አይቻለሁ በፋና ላምሮትና በጣም ደስ ይላል ኦልሞስት አራቱ በጣም በቃ ይሆናል አይደል ደረጃ መስጠት ስላለበት አይነት ነው እንጂ በጣም ለዳኞች ራሱ ፈትኖ ነበር እና ግልጽ ነው ማለት አይደለም በእኛ እንትን ለዳኞች ራሱ በጣም የከበደ ነው በጣም ጸዴ ፐርፎርመር ናቸው ያው አራቱን እንትን ሚነካቸው የለምና ኤርሚያስ የሚገርም ከለር አለው ይህ መድረክ ውድድሩን ለተቀላቀሉት ብቻ ሳይሆን በያሉበት ሆነው ፍላጎትና ችሎታ ላላቸውም ጭምር ትምህርትንም ተስፋንም የሚሰጥ ነው። ሙዚቀኛ ነኝ ሙዚቃ እንትን ውስጥ ነው ያለሁት እና የምመጣው በፊትም የማየው ለኔም ስለሚጠቅመኝም ብዬ ስለማስብ ነው። ጓደኞቼም በብዛት እዛ ስለሚወዳደሩ በዛ መንገድ ያለፉም ልጆች ስላሉ በዛ ምክንያት እና ደግሞ በጣም ነው በቃ ዳኞች የሚሰጡት አስተያየት ለኔም በቃ ለነገ ማለት ለመምጣት ሳስብ በጣም ብዙ ነገሮችን አስተካክዬ እንድመጣ ስለሚያደርገኝ እኔ ብቻ ሳልሆን ቤት ውስጥ ቤታቸው ሆነው የሚያዩ ብዙ መወዳደር ፈልገው ወይ ኦፖርቹኒቲ የሌላቸው ወይም ደግሞ ሂንቱ የሌላቸው ምን ማድረግ እንዳለባቸው ማያውቁ ምናምን በከዳኞች ማስተያየት ካለውም የፋና ላምሮት ከሚያደርግልን ማለት ግልጽ ምንድነው የውድድሩ መስፈርቶችና ምን ግልጽ አድርጎ ምናምን ተነሚለውን አሻሽሎ ለመምጣት ጠንከር ብሎ ምናምን ለመምጣት በደንብ እንድንዘጋጅ ይረዳናል። ለጀማሪ ሙዚቀኛ በጣም ሰፊ እድል አለው ግን አሁን ዝግጅት ይፈልጋል በጣም አሁን አንዳንድ ጊዜ ብዙ ጊዜ የምናየው አንዳንድ ልጆች እንደመጡ ገና ሀሳቡ እንደመጣላቸው ውድድር ቀጥታ የመምጣት ነገር አለ። ለአንዳንድ ሰው ይጠቅማል ለአንዳንድ ሰው ይጎዳል። ግን እኛ 3 ዙር 4 ዙር በተከታታይ አይተናል እየተዘጋጀን ረጅም ጊዜ ውስጥም አንደኛ ወጣቱ ደግሞ ተስፋ የሚሰጥ ነው ማለት
ብዙ ነገሮች ላይ ሙዚቀኛ ሆኖ ቶሎ ለመውጣት እንደዚህ ነገሮች በጣም ወሳኝ ናቸው ብዬ አምናለሁ። ማለት ሰው ጋር ተደራሽ መሆን ቀላል ነገር አይደለም። አንዳንድ ጊዜ ብዙ ወጪ ተወጥቶ ምናምን ፕሮሞት ይደረጋል ራስን ለማስተዋወቅ ማለት ነው። እንደዚህ ነገሮች ደግሞ አንደኛ ሽልማትም ሸልሞ በሙዚቃው በጣም አሪፍ ቅርጽ ይዘው እንዲወጡ ያደርጋልና ታለንት ሊኖር ይችላል። ገብቶሻል። አሁን ላይ ደግሞ ዘመኑ የኢንፎርሜሽን ነው። ራስሽን የምታሳይበት ራስሽን የምታወጪበት አጋጣሚ ወይንም እድል ያስፈልጋል። ይሄን ደግሞ ከፋና ላምሮት በተሻለ የሚያመቻች ሌሎች ውድድሮች ብዙም አይታዩም። በኦልሞስት ይሄ ኮንሲስተንሲውን ካየሹ ፋና ኦልሞስት ወደ 7 አመት ይሄ ሁሉ ጊዜ ሙዚቀኞችን እያበቃ እያወጣ ነው ያለውና ያው ለነሱም በጣም ጠቃሚ ነው። ራስሽን ለማሳየት አሪፍ መወዳደር ለሚፈልጉ ልጆች የዳኞችን አስተያየት ማየት በጣም ጠቃሚ ነው። ውድድሩን ማየት ለምሳሌ እኔ አሁን የምዘጋጅበትን ሙዚቃ አንድ ተወዳዳሪ ያቀርበዋል። የዛ ሰዓት ዳኞቹ ምን እንደሚሉት መስማት ፈልጋለሁ። ለምን ልጁ ያጎደለው ነገር ሊኖር ይችላል። እኔም አየዋለሁ እዛ ጋር ሲያጎደል ወይ ሪትም ሊያጎድል ይችላል ወይ ፒች ሊስት ይችላል ምናምን ነገር። ከዛ ባለፈ ደግሞ ለዛ ሙዚቃ ዳኞቹ ምን አይነት አስተሳሰብ አላቸው ማለት ሙዚቃው ይሄን ይፈልጋል ብለው ይናገራሉ። አንዳንዴ አይተሽ ከሆነ ከሶስቱ ዳኞች አንዱ ወይ ደግሞ በደንብ ያውቀውና ሙዚቃው እንደዚህ ነው፣ ሙዚቃው ይሄን ይፈልግ ነበር፣ ይሄ ጎሏል ወይ ደግሞ በተገቢው ሰጥተዋል ይሉታል። ያን ጊዜ በማይ ሰዓት እኔ ለምዘጋጅበት ሙዚቃ በጣም ይረዳኛል። የፋና ላምሮት ምዕራፍ 22 ውድድር በርከት ያሉ ድንቅ ስራዎች የቀረቡበት ነበር። የተወዳዳሪዎች የመድረክ አቀራረብም የብዙዎችን ቀልብ ይዟል። አንዳንድ ስራዎች ደግሞ ብዙዎችን ያስማማሉ። ማረሳው ፐርፎርማንስ የያብስራ አቱገላ ያብስራ ነው ወንድም ይሆነ ይምታቱብኛል ግን የጥላሁንን ይሆን አንቾዬ ነገር የተጫወተው ነበር ባለፈውና እሱ በጣም በቃ አሪፍ አድርጎ ዳኞች ተነስተው ምናምን አስርሽ የሰጡት እሱ በጣም ቀማረሰው ፐርፎርማንስ ነበር። በዚህ ምዕራፍ የዳንኤል አድናቂ ነኝ ግን የማረሳው የያብስራ እቱገላን አረሳውም። ከዛ ውጪ ደግሞ የዳንኤል ያንተን ያሸሄ ያሁን የመጨረሻው ፋይናሉ ላይ እትቱን ያቀረበበት ስራ በጣም ነበር የሚያምረው። ቃለ ሀብል በሳክስ ሶሎ የራሱ ዘፈን ላይ ሳክስ ሶሎ ያረገበት እሱን አጋጣሚና የያብስራን ደግሞ እቱገላን የዘፈነበትን ፐርፎርማንስ በጣም ወዳቸዋለሁ። አሁን የአሸናፊዎች አሸናፊ ጓግተን እንድንጠብቅ ሆኗል። ዙሩ በጣም ከባድ ስለነበር ያሁኑ ራሱ ያለፈው የአሸናፊዎች አሸናፊ ነበር የሚመስለው። በዛ ላይ እንዳለ በመደዳ የነበሩ ዙሮች ላይ በጣም ጎበዝ ልጆች አሉ እየተዘጋጁ ያሉ። ከዛ አሁን የዚህ ዙሮ ደሞ አሉ እንደገና ቀጣይ አዲሱ ደሞ የሚገቡት አለ እና በጣም ጓግተን ነው የምንጠብቀው። አሸናፊዎች አሸናፊ ከባድ በጣም ኦቨር ከባድ ይሆናል ብዬ አስባለሁ። ለምን የመጀመሪያውን ዙር አይ ነበር እየመጣሁኝ እና ልጆቹን ጎበዞች ናቸው። 4 ውስጥ የገቡት ልጆች እዚህ ጋርም እንደምታያቸው ናቸው። 4 ውስጥ ያሉት የሚመጣውን ባልናቅም እና በጣም አሪፍ ይሆናል ብዬ አስባለሁ። ከዚህ በኋላ የሚመጡትም ልጆች ጎበዝ ናቸው ይሆናሉ ብዬ አስባለሁና ይበልጥ ከበድ የሚሉ ይመስለኛል። ምንጊዜም ከሲዝኑ በላይ የአሸናፊዎች አሸናፊ ብዙ ተጠባቂነትም ብዙ ፉክክርም አለው። ምክንያቱም ሁሉም እዛ ጋር ያሉት አሸናፊዎች ተብለው ነው የሚመጡት። በጣም ከዚህ የተሻለ ፉክክር በጣም ደግሞ አጓጊነቱም ጨምሮ ሰውም ደግሞ በጣም ተጠናክሮ ተወዳዳሪዎችም ይመጣሉ ብዬ አስባለሁ።